ሰዎች ይችን ግጥም ለሩታ ጋብዙልኝ እላችኋለሁ። ሰው ማመን ብጀምር አምናን ረስቼ የደረሰብኝን ሁሉንም ዘንግቼ ዘንድሮም ደገመኝ ጣለኝ ሰው ማመኔ። እኔም አልተማርኩኝ ወይ አልለምኔ። ጀርባ ይሰጡኛል ፊት ግን ይነሱኛል። ልቤን ይሰብሩና ፈጥነው ይርቁኛል። አልጠራቸው መጥተው ተመልሰው ሄዱ። እነ ወረት ዜማው መርጋት መች ለመዱ። ለካስ መስሎኝ ነበር እኔም ገፋቸው ከጀርባ መቆም የወዘወዝኳቸው። እነርሱ ዘንድሮም አይረጋ ልባቸው ለቅቤ የማይደርሱ የቸኮሉ ናቸው። ሳይላኩ ወዴት ሳይጠሩም አቤት ብለው ይመጡና ሄዱ ሳይሸኙ እንደ ጠዋት ጤዛ ቀን ላይ ይገኙ። እኔስ መስሎኝ ነበር ሰው ማልመድ ያቃተኝ እንደ ቀትር ጥላ ስቀርብ በመራቅ ስርቀው ቢቀርበኝ። እንኳን እኔ ፍጡር ተፈጣሪን ላለምድ ልባችን ደንድኗል ፈጣሪ እንኳን ቢወርድ። ሰው አልምድ አትበሉኝ። ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ሰላም ናችሁ? ይች ግጥም ለማን እንደምትሆን ታውቃላችሁ? ለሩታ ነች። ስለዚህ አምናን ረስተሽ ዘንድሮም እየተጎዳሽ ያለሽው ማለት ነው። ትተሽው ሁሉንም ትተሽው ከልጅሽ ጋር መኖር ነው የሚያስፈልግሽ። ይሄ ሁሉ የሚዲያ ጋጋታ፣ ይሄ ሁሉ የሚዲያ ስድብ ላንቺ የሚገባሽ አይደለም። እና አምናን ረስቼ ይላል ይሄ ግጥም ማለት ነው። እና ይህ ግጥም እንዳንቺ አይነት ላሉ ሴቶች፣ ለጀግና ሴቶች የሚገባ ነው። ማንንም አትመኝም። ማንንም ሁሉም ሰው እኔ አንዳንዴ ማለት ነው ከሁላችንም ተነስተን ማለት ነው ሁሉን ነገር እንረሳና እንትል ስንል ደግሞ ሁሉም የሚጎዳን ሆኖ ነው የምናገኘው። እና ይሄ ግጥም እኔ እግዚአብሔርን ነው የምላቸው፣ አንጀቴን ነው የሚበላው ሁልጊዜ ስሰማው ማለት ነው። ሁሉን ነገር እንረሳና ያንን ነገር ረስተን ማለት ነው የበፊቶቹን ነገሮች ረስተን ሰው ያደረገብንን፣ ሰው የበደለንን፣ ሰው ያረገንን እንረሳና እንደገና ተመልሰን ያንን ሰው ለማመን ስንጥር መልሶ የሚጎዳን እኛ ነው እና ሩታ ደግሞ ካሁን በኋላ አብርሽን መለማመጥ ማቆም አለብሽ። ስታቆሚም ስትለማመጭው ልጁን ማየት ሲያቅተው ልጁንም አለማሳየት መብትሽ ነው። የራሱን ኑሮ እየኖረ አይደል? የራስሽን ኑሮ መኖር ነው ተተመቸው ማለት ነው። ሁላችሁም እዚህ ጋር ሚዲያ ወታችሁ መተት መስተፋቀር አሰርታበት፣ መስተፋቀር ታሰራችበት እኮ ማሰር አይጠበቅበትም። እናንተ ዝም ብላችሁ የምታወሩትና እናንተ የምታሰሩት እናንተ የምታረጉት ነገር ነው እንጂ መስተፋቀር ከተሰራ በእጁ ተጨበጠው ራሱ በቂ ነው። እናንተ ዝም ብላችሁ እንትን ትላላችሁ። መስተፋቅር ቀልድ መሰላችሁ? እንዲህ በእጁ ተጨበጠው ራሱ በቂ ነው። ግን እሷ ይህንን አላረገችም። እናንተ የምታስቡት ሌላ፣ እናንተ የምታረጉትን፣ እናንተ የምታቅዱትን፣ እናንተ በጣም የምትገርሙ ደግሞ ሊብ ላይ ቁጭ ብላችሁ ዩቲዩብ ላይ ማለት ነው የሰውን ሰው ስም ስትበጭቁ፣ ሰው የሌለበትን እንትን ስትሉ ምን ታርጋችሁ? ይች ልጅ ተዋት እስቲ። ምን ነው በቃ የፈለገችውን ታደርግ። እናንተ ምን አገባችሁ? ማነሽና አንቺ? እስቲ ከማዳም ቤት ያውጣሽ። እዚህ ስራተሽ ስትንከራተች እስቲ ያውጣሽ። እውነቴን ነው የምላችሁ፣ ስራተሽ ስትንከራተች አዳሚ ብዙ ችግር ሲደርስብሽ እስቲ ይድረስልሽ አብርሃም ወይም መሩታ ወይም ሄርሚላ ማለት ነው። ሚዲያ ላይ ወታችሁ የሰውን ሰው ስም ስታጠፉ፣ አንዴ መስተፋቀር አሰልታበት መተት ዝም ብሎ መሰላችሁ? እንዲህ መተት እንዲነካ ታደርጋችሁት አለቀ። መስተፋቀርም እንደዛው የማታውቁትን ዝም ብላችሁ አታውሩ። መተት አሰልታበት ለምን ግዴታ እኮ ማሰር የለበትም። ተቀብሏል እኮ ከሱ ጋር እኮ ነው ያደረው። እናንተ ምን ነካችሁ? መስተፋቀር ተሆነ እኮ በእጁ ተነካው፣ በቃ አለቀ። እንዴ ምንም አንገቱ ላይ መታሰር እኮ ምንም አያስፈልገውም። ተነካው በቃ አለቀ ማለት ነው። የእናንተ ሜሪጌታ ደግሞ የተሳሳተ ሜሪጌታ ተሆነ እኛ አናውቅም። ስለዚህ እናንተ መተት መስተፋቅር አራታውሩ ተው። ሙስሊሞችም እህቶቻችን ኧረ ተው በእናታችሁ ተው። ኦርቶዶክሶችም ኧረ ተው በእምነታችሁ እመኑ፣ በመተት አትመኑ። እውነቴን ነው ብላችሁ በመተት አትመኑ።
እናንተ ምን አገባችሁ? መተት ታሰላ ምን ታሰራ ምን አገባችሁ? የገዛ ባሏ ነው። ዙረው የሚገናኙት እነሱ ነው። እናንተ እኮ እየደወላችሁ የሰው ስም ማጥፋት እየደወላችሁ ይህን ያህል ነገር ማድረግ እሱ ራሱ እኮ ታዝቧችሁ ትላልቅ እናቶች እንትን ይበላችሁ ምናምን ብዙ ነገር ያላችሁኝ እያለ እያሾፈባችሁ እኮ ነው። እናንተ አሁን ተወዳጅ መስሏችኋል። ከልጁ እናት እናንተ ልትወደዱ እንደው የአይበለውና የሆነ ነገር ቢደርስባት ሩታ ቀድሞ የሚደርሰው እሱ ነው። እንትን አትበሉ። እሱ ራሱ የሆነ ነገር ቢደርስበት ቀድሞ የምትደርሰው ሩታ ናት። እናንተ አይደላችሁም። እናንተ ወይ ሄርሜላ አይደለችም የምትደርስለት ለአብርሃም፣ ሩታ ነች የምትደርስለት። ስለዚህ እናንተ ዝም ብላችሁ አሁን የሆነ ነገር ልጁ የሆነ ቢታመም ምን ቢል አብርሃም እዛ ቤት ነው የምታገኙት። ለምን ልጁ አለ። ሊለያዩ የማይችሉ ቢፋቱ እንኳን ማለት ነው ሊለያዩ የማይችሉ በልጅ ታስረዋል። ስለዚህ እናንተ ይህንን ቃላት መናገር ራሱ የለባችሁም። እስቲ ቆይ እስቲ እንደው ሂጂና ማለት ነው ኢትዮጵያ ሂጂና እስቲ ሄርሜላ ነይ እህቴ መጣሽ፣ ከስደት የመጣሽ እህቴ፣ እንደዛ ስትሟገችልኝ የነበረው እህቴ እስቲ ነይ ከኔ ቤት ደሬ ትልሻለች። አብልሽ ይልሻል አይልሽም። ቤተሰቦችሽ ብቻ ናቸው። ቤተሰቦችሽ ከጎንሽ ያሉ ሰዎች ብቻ ናቸው የሚደርሱልሽ ማለት ነው። የሩታን ቤተሰቦች በከሆነ እንደዛው ማለት ነው። ማንም የሚደርስላችሁ የለም። ስለዚህ መስራት ካለባችሁ በአግባቡ ትሰራላችሁ እንጂ ስለመተት ስለመስተፋቀር ምን አገባችሁ እናንተ? አብራችሁ ነበራችሁ ከሜሪ ጌታ ጋር። ሜሪ ጌታ ነው የደወለላችሁ? ማን ነው የደወለላችሁ? ወይስ እኔ ምን ልበላችሁ? እንደው ይቅርታ እኔ በጣም ነው የታዘብኳችሁ። አብሶ እንደዚህ የፈመሳችሁ ማለት ነው በሩታና በአብርሽ የፈመሳችሁ ልጆች የምትናገሩን ነገር የምትናገሩት እዛ ጋር ከማዳም ቤት ተዘፍዝፈሽ ማለት ነው ደረቅ ጣሮብሽ የምትሳደቢው ስድብ ከኢትዮጵያኖች የወጣ ያፈነገጠ። አንቺ ምን አገባሽ? እኛ እኮ እንትሉ እንላለን እንጂ እዛ ጋር ቁጭ ብለሽ የሰው ዩቲዩብ አድማቂ የራስሽን ከፍተሽን እንደማሞቅ ማለት ነው፣ የራስሽን እንደማድመቅ ማለት ነው። አንቺ ከሰው እንትል ተንጠልጥለሽ ማለት ነው ሰው ለመበጨቅ ተሰብስባችሁ ይህንን ስቲል ማልድ ባጠፋላችሁ። እውነቴን ነው የምላችሁ። እዛ ጋር ተንጠልጠራችሁ ሰውን ስትሳደቡ የምታመሹ ሰውን ስትሳደቡ የምታጥሩ ልጆች ማለት ነው። ምን አይነት አሳዳጊ ነው ያሳደጋችሁ? ሰውን መሳደብ መተታበት አዳናቂዋ ማለት ነው። እንትላለኛልሽው በማን ነው ቻናልሽ ያደገው? በሩታ ነው። ሩታን አሁን ስትሳደቢ ማለት ነው በጣም የታዘብኩሽ ልጅ ማለት ነው። ሩታን ስትሳደቢ በጣም ማታፍሪ። በፊት እኮ ካለ እሷስ የለም እያልሽ የምትሰሪ ማለት ነው። አሁን ወጥተሽ እዛ ጋር ማይክል ጃክሰን እየጀግና ሄልምዬ ከለሚላየ ስትምቱይ ማለት ነው። የኢንተሌሽን ከፍተሽ ሰውን ስታሰድቢ ምን ነው? በምታምኒው ፈጣሪ የለሽም እንዴ? በፈጣሪሽ ብቻ መኝ። አንቺ ስለመተት ታውቂና ከማዳም ኩሽና ቁጭ ብለሽ ስለመተት ምን ታውቂና ነው አንቺ መተት ታረጊያለሽ? በጣም ነው የገረማችሁኝ። እንደው ትናንትና ማታ ቁጭ ብሎ ላዳመጣቸው ሰዎች ላዳመጣቸው ማለት ነው የሚያወሩት ዝቃጭ የዘቀጡ ማለት ነው። መተቱን አስደልጋበት መስተፋከሩን እኛም በእኛ ትግር አውልቆ ሰጣት። አንቺ ታገለሽ አትሰጠሻት። አንቺ መተቱን ያስቀረሽው። እስቲ መተት ተሆነ መስተፋቅር ተሆነ በእጁ እኮ ጨብጦታል፣ ይዞታል እኮ። እንዴት ነው መስተፋቅር እኮ እንደዚህ ነካታለች፣ በቃ አለቀ ነው። ምን ሆናችሁ ነው እናንተ? እንደው ለሚዲያ ማሟሟቂያ ስራ ፈተሽ በጊዜ ብተኝ ይሻልሻል። ይህን ብረት ድስትሽን እያንኳኳሽ ይህንን ሳህን የማዳንን ሳህን እየሰበርሽ ማለት ነው ሰውን ስትሳደብ የምታመሽ ሁሉ እንዲሁ ስነ ስርዓት ቢኖራችሁ ይሻላችኋል። በኋላ ምን ነው በቀረብ ትላላችሁ እንደዚህ ሰው መሳደብ።
እስቲ ሄርሜላ ከረሜላ ሂጂና ኢትዮጵያ ተሳፍረሽ አንድ ቀን ማለት ነው። አንቺ የከፋ ሀገር ልጅ ነሽ መቼም። እስቲ ከቤቷ ተሳደርሽ እቤቷ ተሳደርሽ እናይሻለን አዳሚ እኔ ማለት ነው በትክክለኛው ነው። እኔ ስለመስተፋቀር ምን አገባኝ? አለዳት ደፈራት እንዲህ አላት። ሄርሜላዬ እንደዚህ ሆነች፣ ሄርሜላ ከረሜላ እንደዚህ ሆነች። ኧረ ወደዛ የምን ከረሜላ ካለበት አለ የኔ እናት ወደዛ። እንኳን እሷ ቀርቶ ተለለሽ የለሽም ነው ቢኖርሽ ነው አሁን አዳናቂ ሆነሽ እዚህ እንትን ላይ ስትፈተፍች የምትዩ ማለት ነው። እስቲ ኢትዮጵያ ገብተሽ የተወደቅሽ እህቴ የሚልሽ አለ። ስንቶቹ እህቶቻችን ናቸው እዚህ ሚዲያ ላይ ሲከራከሩላቸው የነበሩ አሁን ሚዲያ ላይ እየጠፉ ልጆች ስንቶቹ ናቸው? ስለዚህ በአግባቡ ሆኑ። ሰውንም አትሳደቡ፣ ሩታንም አትሳደቡ። ምን አገባቸው እናንተ? እንኳን መተት ምንም ታርግበት፣ የልጁ አባት ነው እንደፈለገች ታርግበት። እናንተም ምን አገባችሁ? ስለ ሄርሜላ ምን አገባችሁ? የት ታውቋታላችሁ? እዚህ ሚዲያ ላይ አግጣ ስለመጣች እስቲ እንደሆደሽ አንድ ቀን ከቤቷ ምግብ ኧረ ውሃ የጊዜ የሬሳ ማጠቢያ ራሱ አሰጠሽም። እሺ እኔ ትክክለኛው ነው የምነግራቸው። አሁን ጉዳያቸው እንደዛ ስትሉላት እንደዛ ትሟገቱላት ሄርሜላ የኛ እኮ እንደዚህ አድናቂዎች ብላሽ ነው እንዲህ አይታሽ ወይ የአረብ ሀገር አይምሮ የተበላሸ መጣች ብላሽ ነው የምትሄደው ማለት ነው። አንቺ እዚህ ጋር ቁጭ ብለሽ ስታዳንቅላት ትወያለሽ፣ ስታጨበጨቢ ትወያለሽ። ግን እነሱ ዘወር ብለው አያዋቸውም። ዘወር ብለው ምን አገባን ነው የሚሉሽ። ምን አገባሽ ያለ ሀገር በእጅ